በኢየሩሳሌም ቅጥር አጠገብ 5 የመመላለሻ ስፍራዎች ያሉት አንድ ኩሬ አለ። ስሙም ቤተሳይዳ ይባላል። እዚህ ቦታ ላይ ብዙ በሽተኞች፣ ዕውሮች፣ አንካሶችና ሰውነታቸው የሰለለ ሰዎች ተኝተው ይጠብቃሉ። የሚጠብቁት ግን ተራ ነገር አይደለም፣ የመልአኩን መውረድና የውሃውን መናወጥ ነው። አንድ ሰው ግን እዚያ አለ። ይህ ሰው ለጥቂት ቀናት ወይም ለጥቂት ወራት አይደለም እዚያ የተኛው። ለ38 ዓመታት ሙሉ በዚያ አልጋ ላይ ታስሯል። 38 ዓመት! እስቲ አስቡት! ስንት ዓመት ሙሉ የሰዎችን እርዳታ ሲጠብቅ አረጀ። ስንት የትንሣኤና የደስታ በዓላት በእርሱ ላይ አልፈው ሄዱ። በየቀኑ ተስፋ ያደርጋል፣ በየቀኑ ግን ተስፋው ሲጨልም ያድራል። ውሃው ሲናወጥ ዛሬ የኔ ተራ ነው ብሎ ይታገላል። ነገር ግን ሰውነቱ አይታዘዝለትም። እባካችሁ እርዱኝ ብሎ ሲጮህ ሁሉም ለራሱ ይሮጣል። እርሱን አልፎት የሚሄደው በሽተኛ ድኖ ሲመለስ፣ እርሱ ግን በዚያው አሮጌ አልጋ ላይ ይቀራል። ምናልባት አንተም ዛሬ እንደዚህ ይሰማ ይሆናል። በሕይወትህ ውሃው ሲናወጥ፣ መልካም አጋጣሚዎች ሲመጡ ሁሉም ቀድሞ የሚሄድ ይመስልሃል። ጓደኞች አገቡ፣ ሥራ ያዙ፣ ቤት ሠሩ። አንተ ግን በዚያው አሮጌ ችግር ውስጥ ቁጭ ያለ ይመስልሃል። የሚረዳኝ ሰው የለኝም ብለህ የምታለቅስባቸው ምሽቶች ብዙ ናቸው። 38 ዓመት የቆየው ያ በሽተኛ ስሜት ዛሬ አንተም ስሜት ሊሆን ይችላል። ነገር ግን አንድ ቀን፣ ያልታሰበ እንግዳ ወደ ቤተሳይዳ መጣ። የሰላም ጌታ ኢየሱስ ክርስቶስ በእነዚያ በሽተኞች መካከል እያለፈ ወደዚህ ሰው መጣ። ጌታ የሰውየውን መቆየት ያውቅ ነበር። አጠገቡ ቆመና አንድ የሚገርም ጥያቄ ጠየቀው፣ ልትድን ትወዳለህን? የሰውየው መልስ ግን የሚያሳዝን ነበር። ጌታ ሆይ፣ ውሃው በተናወጠ ጊዜ በኩሬው ውስጥ የሚያኖረኝ ሰው የለኝም። የሰውየው ትኩረት ያለው ሰው ላይ ነው። ሰው ስለሌለኝ ነው ያልደንኩት፣ ሰው ስለረሳኝ ነው እዚህ የቀረሁት ብሎ ያምናል። ነገር ግን የሰላም ጌታ ሰው አያስፈልግህም፣ እኔ መጥቻለሁ አለው። ተነስና አልጋን ተሸክመ ሂድ አለው። በ38 ዓመት ውስጥ ያልታዘዘው እግር በጌታ ቃል ቅጽበት ተፈወሰ። ያ በአልጋው ላይ ታስሮ የነበረ ሰው አሁን አልጋውን ተሸክሞ መራመድ ጀመረ። ዛሬ ላንተ ያለኝ መልእክት ይሄ ነው፣ ሰው የለኝም ብለህ አታልቅስ። 38 ዓመት የቆየው በሽተኛ ሰው አልነበረውም፣ ግን የሰው ፈጣሪ መጣለት። ሰዎች ረስተው ይሆናል፣ ሰዎች ጥለው ይሆናል፣ ምናልባትም ቤተሰብ ተስፋ ቆርጦብህ ይሆናል። ነገር ግን የሁሉ ጌታ አንተን አልረሳም። የቆየው ችግርህ፣ የሰለለው ተስፋ ዛሬ በጌታ ቃል ይነሳል። ትኩረትህን ሰው የለኝም ከሚለው ሐዘን አውጣና ጌታ አለኝ ወደሚለው እምነት መልስ። እርሱ ሲመጣ በሩቅ የነበርከው ወደፊት ትመጣለህ፣ መጨረሻ የነበርከው መጀመሪያ ትሆናለህ። ዛሬ ጌታ እንዲህ ይልሃል፣ ተነስ፣ ያንተን ጊዜ ማንም አይቀድመውም፣ እኔ ካንተ ጋር ነኝ።